ሰላም ውድ ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና አስተማሪ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። በዛሬው ቪዲዮቻችን የቀድሞ ጠቅላይ ሚኒስትር አዜብ መስፍን ከሼህ አሊ አላሙዲን ቀጥሎ የአዜብ መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። ተመስገን ገብረ እግዚአብሔር ዘፋኙ ማለት ነው። ባለፈው እንግዲህ ነግሬያችሁ ነበረ። አሁን እሺ ተረጋግጧል። እውነት ሆነ እኮ በቃ ይኸውላችሁ የተሜ እንግዲህ በጌታ መሆኑ እውነት ሆኗል። አንድ ነብታን ተቀበለ እየተባለ ነው። እሱንም ማሳያችሁ ይሆናል። ጆን ዳንኤል ተፈቷል። በተሰማ ሰበር ዜና የአየር መንገድ ደህንነት ጋር ተያይዞ የወንጀል የተከሰሱት ዮሐንስ ዳንኤል ወይም ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። እንኳን ደስ አላችሁ ለሱ ደጋፊዎች። እነዚህም ቪዲዮዎች አንድ ላይ ሰብሰብ አድርጌ ከአዝናኝ ቪዲዮዎች ጋር ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ስጡኝ። እንደተለመደው ማይ ፋሚሊ ይህን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ ላይካርጉ እስኪ የመጀመሪያ ቪዲዮአችን የእናትና የልጅ ለዛ ያለው ቀልድ ደስ የሚል ቀልድ ላሳያችሁ። ማን ነው? እንዴት አመሸሽ? ደህና አመሸሽ? እግዚአብሔር ይመስገን። ማለትኮ እንዴት ነሽ? እንዴት አመሸሽ? አመሸሽ ምን ነው? አመሸሽ እንዴ? أنا سأكلمك ما بقيش أنا ما كان وتفشبه أنا وتفش نونجي أنا وتفش يقعدين هذا شو اللي أجي أنا كلني ما يكيد أجي كده هذا شو اللي كلني فاهم يا لا يهم لزي يا لا كم كده أنا سبت ما قعدين يريكيد ما يكون قعدين يتوشي يكون كيد كيد هو سالني أنت إنه إذا توا أمريكان عندك ونا كذا سلكا سبونجي نكيدو سبونجي كده እና እሷ አርጋይቷት እንትን ዙሪ በስማ ምን አርጋሽን ጉዳደሽ ሰው እኔ ለሰው እኮ አይደለም ፍቅረኛ የፈልጎት እኮ ወዶት ነው። እሷ ላይ ያየውና የሷ ቂጣ ማረኝ ሲሰጣልሽ ነው ያለ አናጂ ቆንጆ ቂጥ እንደሚያምር ቂጣልሽ ሰው ያምረውም እንዴ የሽክም እንዴት ያምረዋል። ከሷ ላይ የና አርጋ እኔ ደግሞ ፍቅረኛ አለ ሼም እንዳይዘብ እንትን እንዳይብዬ ያረኩ እኔ ወልጄ ነው ወዶ እሱ ቂጥ ወደደው ይውል ቂጥ ወንድ ልጅ ይወደው ከንፈር ትንሽ ከእንዳንቺ ከንፈር ትልቅ ዳቦ የሚያክል ከንፈርና ቁጥ ቂጥ ይወደዳል። እንደዚህ ቂጥ ይወደዳል። ዳዲ ወዳ ነበር እንዴ? ረጋሽ እንደዚህ ይወደዳል። አሁን ሱራስ ሲመጣ ወንዶቹ እንደዚህ ጉርጥ ሲሉብኝ እሱ ፈደንግጦ እንደዚህ ያዘ አቀፈ ጭንጫሎ እንደዚህ ላይ ከተው ነበር ሊሲሉ ያው እኔ በጣም ነው የምወደው እሱ ነው በጣም የምወደው ነው። እሱ ያለኝ እንደማ አድርግልህ። አሁን ደግሞ ጊዜ ካለ ይሄን መልሼላ አርቲፊሻል እንትን የሰው ቂጥ ቆርጦ እዚህ ሰርጀሪ ይሰራል። ውይ በስመ አብ አሁን እንደዚህ ተቀበለ አረ እኔን አናግርልሽ አይደለም ድድር እኔን አናግርልሽ አይደለም ንገርሽ እሺ ሰውዬው ጓደኛሽ ጦኛሽ እናናግርልሽ ምን ተናግረኛሽ? ቂጥ ብቻ ነው የምትወደው እንዴት እንደዚህ አይነት ተሰማህ? ከንፈር ጡት ዳሌ በእኛ ድረስ ይሄ ቂጥ ምን ያረግ ተራሳት ላይ ተኛበት ቆይ አይደለም እና ውይ አታውቅም እናቴ ቂጣ ይወደዳል። እኛ ዘመን የተለያየ እኛ ዘመን ቂጥ ነው የሚወዱት። አሁን እሷን ቂጣ እየነ ባለፈው ፕሮግራም ላይ አይኑን ጉርጥ ምን ነው ስለው ቂጣን ወድጄዋለሁ ምን ነው እንዲህ እኮ ነው ሰው ቄሷን አድርገሽ ነው ያለኝ። አሁን ዛሬ ሲሄድ እንዴት ቢሆንስ እንዴት እንደወደደው በስማ አረ ተይ ተያዞረኝ በማለት አዞረኝ። አሁን ምን ሐሳብ ያዘኝ ስመጣ ራሴን ራሱ እያመመኝ ይቀልጣል አለች። አሁን እንዴት እንደምተኛ ግራ ገባ። አረ ቀን ብለን ፍስስ ይበልልሽ ፍስስ ወይኔ በሱ ፊት ፍስስ ብለሽ ተስለት አይደለም እናቴ እሺ
አሁን ሐሳብ ይወርድ እንዴ ከተኛ ይቀልጣል እንዴ ቆም ይልተኛ በረዶ ሻፍ ልጅ ውስጥ አለ እንዴ እናዲ ጎሽ ያቺኩ መጣ አይደለም እና ሐሳቡ እኮ አረደሹ እና ሐሳቡ እናቀረብኩ እሺ ሽማግሌ ሊልክ ነው ማን ጋር ፍቅረኛ ቄጥስ እኮ ይሄን ቄጥ እንደዛ ሀሳብሽ ጥሩ ነው እኮ በረዶ ስጭኝ ሀሳብሽ ጥሩ ነው ሳምሽ በማታ አይደለም ልንገርሽ አንተ ልጅ ሸደሽ ምኑ ይሄ ያርተሽ ሰልፍ ምገዛ በዶላር $100 ነው $100 ወር 40,000 ነው ቤት ይሸጣል በምን እድልሽ ይሸጥልኝ እናቴ ደስ ሲሉ እኔ በፊት እናቴን እንደዚህ ሳዘጋት እንደዚህ ነበር የምትመታኝ። በጣም ደስ ይላሉ አይደል? እስኪ ወደ ወይዘሮ አዜብ መስፍን ዜና ደግሞ ልውሰዳችሁ። ከሼህ አሊ አላሙዲን ቀጥሎ የአዜብ መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ከአላሙዲን ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ ተቀምጣለች። አዜብ በኡጋንዳ በኢንቨስትመንት ዘርፍ በአገሪቱ ቀዳሚ መሆናቸው ዘገባዎች እየጠቆሙ ሲሆን አፍሪካን ፎርማንት በ2025 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃን እንደሚከተለው አስቀምጧል ሲል አዩዛብ ሻሂንን አስነብቧል። አንደኛ መሐመድ ሁሴን አሊ አላሙዲን ከ9 እስከ 10 ቢሊዮን ዶላር ሀብት አላቸው። በሁለተኛ ደረጃ አዜብ መስፍን $4 ቢሊዮን የሚያወጣ የተጣራ ገንዘብ አላቸው። ሶስተኛ ኢዮብ ጆማሙ የተጣራ ዋጋ $2.5 ቢሊዮን። አራተኛ ሳሙኤል ታደሰ $1.6 ቢሊዮን የሚያወጣ የተጣራ ገንዘብ። አምስተኛ በላይነህ ክንዴ የተጣራ $1.5 ቢሊዮን። ደስ ይላል። ሀብታም እየበዛ ነው እኛ ሀገር። ግን የሆነ ጊዜ ትዝ ይለኛል አዜብ መስፍን እኔ ከጉሊት ተነስቼ ሀብታም መሆን ይችላል ብላ ነበርና ጉሊቱ እንዴት ነው ያዋጣል? እኛ ምን ጀምር እንዴ? በነገራችሁ ላይ አዜብ መስፍን አካበተችው የተባለው ሀብት $4 ቢሊዮን ነው። ያ ማለት በእኛ ሀገር ወደ 600 ቢሊዮን የኢትዮጵያ ብር ነው። ከዚህ ቀደም በሰራሁት ቪዲዮ ላይ 4 ቢሊዮን ብር ስል ነበርና ጀስት ተሳስቼ ሳይሆን ወደ መጨረሻ አካባቢ ነግሬያችኋለሁ $4 ቢሊዮን እንደሆነና በእኛ ሀገር ወደ 600 ቢሊዮን የኢትዮጵያ ብር ነውና አስቡት። ዝም ብላችሁ አስቡት ብሩን። ከዛ ሰርታን የመጣችሁ የሚለውን አስተሳሰባችሁን ካንጎላችሁ ነቅሎ ነው የሚያስወጣላችሁ የብሩ ብዛት። አዜብ በስልጣን ዘመኗ ትዕምት የሚባለውን ወይንም ደግሞ ኢፈርት የሚባለውን ድርጅት በስራ አስኪያጅነት መርታለች። እንዲሁም ደግሞ የመለስ ፋውንዴሽን የሚባል ድርጅት ነበርና በዛ ድርጅትም ከመንግስት በጣም ብዙ ሚሊዮን ገንዘቦችን ታስገባ እንደነበረ ይታወቃል። ምናልባት ዩጋንዳ ላይ ሄዳ ኢንቨስት አደረገች የተባለው ገንዘብ ምንጩ ከነዚህ ተቋማት ሊሆን ይችላል የተባለ የተገመተ ይገኛል። እኔ በጣም የሚገርመኝ የብራችን መውደቅ $4 ቢሊዮን በእኛ 600 ቢሊዮን ብር። ያው እንግዲህ እሱን ያበዛው እኔ አላበዛውም፣ ይምታታብኛለን ያልመተውም እንዴት ነው ግን ብራችን የወደቀው ጋይስ? ወደ አዜብ መስፍን እንመጣለን። ግን ብራችን ምን ሆኖ ነው? እንዴት ነው የምናነሳው? ከዚህ በኋላ እኮ በጋሪ የት ነው ሱዳን ነው ምንድነው ያየሁት? በጋሪ ይዘው ነው የሚሄዱት እና እዛው ይገለብጣሉ፣ ይገበያያሉ። እኛም እንደዚህ መሆናችን አይቀርም በርግጥ። ከዚህ አውጣን ፈጣሪ። እንግዲህ ግን አዜብ መስፍን ከየት አምጥተሽው ነው? እሱ ነው የሚያጠያይቀው። ከየት መጥቶ ነው የወሉ ብር? ጋይስ እናንተ ከየት የመጣ ይመስላችኋል? ደግሞ ዩጋንዳ ላይም ኢንቨስት እያደረገች ነው። የፍሩት ድርጅት ምናምን ከፍታለች፣ ስልጣንም ተሰጥቷታል ይባላል። እንግዲህ ከዩጋንዳ ጋር እነሱ ስልጣን ላይ በነበሩ ሰዓት በጣም ቤተሰብ ነበሩ ማለት ነው። ያለ ምክንያት እንደዚህ ስልጣን ሊሰጣት አይችልም። ግን እንዴት እንዲህ ሊመጣ ቻለ አዜብ? እስኪ ቤተሰብ እናንተ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። አሁንም ማሳያችሁ ቪዲዮ ትንሽ አለፍ ብሏል ትሬንዱና አሁን ልጅቷ እንደ አዲስ ሰርተው በጣም ስላሳቀኝ ነውና ዘና በሉ እስኪ። ሄሎ ባክሻ እንዴት ነህ? እኔ ምልክ ይሄንን ምግብ አቀረቡልኝ ጓደኛዬ ቤት ሄደንና ልብላ ወይ ላማክርክ ነው ጠየቅኩና መልስልኝ። ምንድነው? ኧረ ባቢ ቆየክ ልብላ ወይስ ይቅር ምን ይሻለኛል?
ሰዎች እኮ እያዩኝ ነው። ምንድን ነው ንገረኝ እንጂ። ምንድን ነው የምታወሪው? ምንድን ነው የምትበይው? ምግቡ ምንድን ነው? እኔ አልገባኝም። ስለዚህ እንዴት ልብላው ልጠጣው ትይኛለሽ? አንቺ ልጅ ዘንድሮ እኔ ምንሽንም ልይዘው አልቻልኩ። ደግሞ ምንድን ነው እኔ ምንም it's not clear for me። ድመት ነው ምንድን ነው? እኔ ግራ ገባኝ እኮ። ወይ እንዴ ፕሊስ ታዩ። ምንድን ነው የምትበይው? ሳታውቂ አትበይ። ባቢ ቆይ ሰው ቤት እኮ ነኝ። አሁን ደግሞ ይሄንን አቀረቡልኝና ምን አይደለም አንተ እኮ ታውቃለህ ብዬ ነው እኮ ቴክስት ማደርግልክ እና ልብላ ካልበላሽ ነው እያስጨነቁኝ ነው። ምን ልበላቸው? ልብላው ቢ ጠጪ ምናምን የሚባል እነሱ ከበሉ ቢ ምን ትሆኛለሽ? እኔ ከሃይማኖት አንፃር እኔ ማውቀው ነገር የለም። እኔ በወክሌ ሰው የበላውን በላለሁ። ውጪ ባልነበርኩበት ጊዜ ማለት ነው። የቻይና ምግብ ይመስለኛል እንቁራሪት ምናምን አለበት። ስለዚህ ከተስማማሽ መብላት ነው። እነሱ ከበሉ ቢ አይ በቃ ግን ይሄኛውን አልበላም ስላችሁ እናቀረቡልኝ። እኔ ግን አሪፍ እንቁራሪት ነው ያቀረቡልሽ። ስለዚህ እኔ እንቁራሪት መሰለኝ። አዎ እስቲ ካለው ምናምን አለው። ስለዚህ የቻይና ምግብ ነው። እነሱ ከበሉ ቢ ምንም አትሆኝም። ጥንቃቄ አድርጊ አንቺ ምግብ ላይ ጥንቃቄ አድርጊ። ሜቢ ቅር እያለሽ ከበላሹ ቮሚት ሊያደርግሽ ይችላል። አላውቅም። እኔ ግን በበኩሌ ምንም ማውቀው ነገር የለም። ማለት እንዴት ነው መሰለሽ ሳይኮሎጂ የሰው እንትን ይመስላል። ደግሞ እንቁራሪት ይመስላል እግሩ አካባቢ ፕላስ ፊት ለፊቱ ደግሞ የሰው ሼፕ ነው ያለው። ይሄ ከቬጂቴብሉ በላይ የተቀመጠው የሰው ሼፕ ምን አይነት ነገር ነው? እነዚህ ቻይናዎች የማያመጡት ጉድ የለም እኮ። ስለዚህ እኔ በኩል እንዴ ለምን ግን እነሱ ምን እያደረጉት ነው? መልስ አልሰጭኝም እንዴ? ቆይ እሺ አሁን ልትተዋወቅ ፈልጋ እናቷ ናት እሷ ናት ስትሰጠኝ የነበረውና ተዋወቃት። አርት ነው እንዴ የምትበይው? አርት ነው እንዴ? ምንድነው ይሄ ነገር? ፕሊስ ይቅርብሽ። እኔ I don't want ይቅርብሽ ነግሬያለሁ በኋላ። እሺ ወይ በቃ መተክናና ወሰደኛ። እኔ በጣም ጨነቀኝ። ምን ላድርግ አሁን? በቃ አንድ እንግዲህ ሰው ቤት ሄጃለሁ። ይሄንን ቢ እናትየዋ ደግሞ ቅድም ጤነኛ ነበረች እንዲሆናብኝ መጣች። አሁን ደግሞ እና ምን ላድርግ? ረባብ እየቀለድኩ መስሎክ ነው እንዴ? የት ነው ያለሽው? እኔ እንጃ ያለሁበትን አላውቀውም። ግን ለማሚ እንዳትነግራት። የት ብዬ ነው ተደመጠው? ኧረ ባቢ የምሬን እኮ ነው። አላውቅም እና ድረስልኝ እንዴ። ወይ ያለሽበትን እንትን ሎኬሽን ላኪልኝና እኔ አሁን እመጣለሁ። ምንድን ነው የምታወሪው አንቺ ልጅ? ይሄ እኔ እንደዚህ አይነት ቀልድ ነገር ነው ያሉት። እትስለስ የሼት እንዴ ሸጣን ያዘሽ እንዴ? ቶሎ መልስ ስጪኝ አንቺ ልጅ። ቪዲዮ ኮል ደወለ። እቺ በመታች አንቺ ልጅ ዘንድሮ ፍራንክ ነው ብላ ጻፈች። እኔ አዝነብሻለሁ። እንደዚህ አይነት ነገር የፈረንጅ አጉል ባህል ይዘሽ እኔ ልትገይኝ ነው እንዴ? አንቺ ምን ነው አፍሽን ዘጋሽ? ይዝጋሽና ያዴል። ኧረ ባቢ ቀልድ ነው። ሶሪ። የምን ቀልድ ነው? ቀልድ ነው ብለህ እንደዛ አይነት አለ እንዴ? ቢዩ በሙሉ የቀረበልሽ እንክት አድርገሽ እነሱ ከበሉ ቢይ። እሺ እኔን አትጠይቂኝ። ጅላጅል አላስቻለውም እኮ መጀመሪያ ቢ አላት። ከዛ አንቺ ልጅ ጥንቃቄ አድርጊ። ደስ የሚላባት። እስኪ ደግሞ አሁን ተመስገን ገብረ እግዚአብሔር ጌታን ተቀበለ እየተባለ ነው። እሱም ቪዲዮ ደግሞ እንመልከት። ባለፈው እንግዲህ ነግሬያችሁ ነበረ። አሁን እስቲ ተረጋግጧል። እውነት ሆነ እኮ በቃ ይኸውላችሁ የተሜ እንግዲህ በጌታ መሆኑ እውነት ሆኗል። አንድ ነፍስ ደግሞ ወደ ጌታ ተጨምሮናል። ዝነኝነቱ ምናምን ብቻ ሳይሆን እኛ የሆነ ሰው ወደ ጌታ ሲመጣ እንግዲህ ያው ብዙ ተጽዕኖ የሚፈጥርባቸው ብዙ ነፍሳት ወደ ጌታ እንዲመጡ እንዲድኑ ምክንያት ይሆናል። ለምን የሚል ጥያቄ ሰዎች ውስጥ እንዲያድር ያደርጋል። ለዛም ነው አንደኛውም ደሳችን፣ ሁለተኛው ግን የሱ ነፍስ ብቻዋን መዳኑ ራሱ ለኛ ትልቅ ነገር ነው። የአንድ ሰው ነፍስ መዳን ማለት ነው። የአንድ ሰው ነፍስ ከዘላለም እሳት ወደ ዘላለም የእረፍት ቦታ ከአምላክ ጋር ወደ መኖሪያ ቦታ መምጣት እሱ ራሱ ለኛ አንድ ትልቅ ነገር ነው። አንድ ወንድም አግኝተናል። ነገር ግን አሁን አዲስ ነገር እሱ የሚናገረው ነገር በቅርቡ ሊሆን ስለሚችል እሱም ማሰማችሁ ይሆናል። ይመቻችሁ። ያው እንደሰማችሁት ነው። ተመስገን ገብረ እግዚአብሔር ጌታን ተቀበለ እየተባለ ነው። ግን በወሬ ደረጃ ተወራ እንጂ እሱ ምንም ያለው ነገር የለም። መልስ ከሰጠ እንግዲህ አቀርበላችኋለሁ።
አብላ ብላች አረ በቃኝ ብላ ወላሂ በቃኝ ብሉ አብላ አረ ለነገ ይቀመጥ አረ ብላ ብላ ትንሽ ወላሂ በቃኝ ለነገ ይቀመጥ አይ አረ ግደለና ብላት ይዛት ይናገር ወላሂ ብሉ ትንሽ ብላ እኮ አይ በቃ ትንሽ ከመሄድ ወላሂ በቃ ትንሽ ራዴና ብላ ባገደለ ምግብ ዘግቷል ያበላም አይበላም ትንሽ ብላ ትንሽ አረጋግጥ አይ በቃ አው ይመች በእናትህ ግን በቀዳዳ የሆነ ሰርቆም ይበላ ነው የሚመስለው እንደዚህ ይመቻችሁ አንቺን ከማና ወዳድሬ ላብልጥኝ አፍቅሬያት በሬ እናቴን ከማን አላብሰሽኝ ፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማና ወዳድሬ ላብልጥኝ ጋይስ እንዴት ነው አፉ የሚከፈተው አሁን እንደዚህ ይከፈታል እንዴ አረ ጉዴ እኔ ለመጀመሪያ ጊዜ እንደዚህ ሴት ልጅ ስጎርስ ሳይ በተሰማ ሰበር ዜና የአየር መንገድ ደህንነት ጋር ተያይዞ የወንጀል የተከሰሱት ዮሐንስ ዳንኤል ወይም ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት ዮሐንስ ዳንኤል ወይም ደግሞ በቲክቶክ ስሙ ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ተሰጥቷል። በዚህም ተከሳሾቹ የተከሰሱት ሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ 1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩባቸው ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። እኔ የምላችሁ እንደዚህ አይነት መጠጦችን ለልጆች የምትሰጡ እንደዚህ አይነት በፋብሪካ የተመረጡ የማንጎም ይሁን የብርቱካንም ይሁን የአፕልም እንደዚህ አይነት መጠጦችን የምትሰጡ ቤተሰቦች እባካችሁ ተጠንቀቁ። እባካችሁ ለልጆቻችሁ አስቡ። ይሄ በጣም ዴንጀረስ ነው፣ ለልጆች በጣም አደገኛ ነው። በሽታ የመከላከል አቅማቸው ዜሮ ነው የሚከብድ። እባካችሁ አብዛኞቹ ልጆች ህፃናት ወጣቶች ከ18 ዓመት በታች የሆኑ ሰዎች ልጆች ማለት ነው ኩላሊታቸው ፌል አረገ፣ ስኳር ያዛቸው፣ የሆነ ችግር ገጠማቸው ምናምን ትላላችሁ። ፕሊስ እባካችሁ ልለምናችሁ ዛሬ እንደው ከቻላችሁ ተባብራችሁ ሪፖስት አድርጉት፣ ላይክ አድርጉት ወይ ኮሜንት አድርጉት። ለጓደኞቻችሁ ለቤተሰብ ጓደኞቻችሁ ለተፈለገው ሰው ጋር እንዲደርስ ሼር አድርጉት። እንደዚህ አይነት መጠጦችን ለልጆቻችሁ አትስጧቸው። በፋብሪካ የሚቀነባበሩ የማንጎ የኦሬንጅ እና የአፕል እና የመሳሰሉትን አትስጧቸው ለልጆች እባካችሁ። እችን ማንጎ ከምትሰጧቸው ይሄን ማንጎ ከምትሰጧቸው እችን ብርቱካን አያችሁ፣ እችን አንዷን ዘለላ ብትሰጧቸው ከዚህ የበለጠ ጥቅም ያገኛሉ። እባካችሁ አብዛኛው ልጅ ያለ እድሜው ስኳር በሽተኛ፣ ያለ እድሜው ኩላሊት ችግር ቆመው ለተወሰነ ደቂቃ እንኳን እንዳይቆሙ እያደረጋቸው ነው። ፕሊስ እባካችሁ አትስጡ ለልጆቻችሁ። በሽታ የመከላከል አቅማቸው የተለያየ በልጅነታቸው ማድረግ የሚችሉትን ነገሮች ሁሉ እንዳያደርጉ እያደረጋቸው ነው። እንቅልፍ እንኳን በአግባቡ አይተኙ። ከፍተኛ የስኳር መጠን አለው። ይሄ የኦሬንጅ ጁስ፣ ማንጎ ጁስ ከፍተኛ የስኳር መጠን አለው። በፋብሪካ ፕሮሰስ አድርጎ የሚመረተው። ያንን ከምታደርጉ ይልቅ አንድ ፍሬ ማንጎ ገዝታችሁ መንገድ ላይ የመግዛት እንኳን አቅም ባይኖረን አንድ ፍሬ ማንጎ ገዝታችሁ አጥባችሁ እሱን እንዲግጥ መስጠት። አንድ ብርቱካን ገዝታችሁ መንገድ ላይ የግድ ብዙ መሆን የለበት። አንድ ብርቱካን ገዝታችሁ
ለልጃችሁ ሰንጥቃችሁ ብትሰጡት በጣም ብዙ ትርፋማ ናችሁ። ያ እባካችሁ ልጆቻችሁን ጠብቁ። ለሐኪም ቤት ወጪ፣ ለተለያዩ ነገሮች ወጪዎች፣ ለልጆች ሲታመሙ እንኳን እንዴት ያሳዝናል። እባካችሁ ተጠንቀቁ። ፕሮሰስ የሆነ ምግቦችን አትስጧቸው። ኢቭን እኔ ነግራችኋለሁ፣ ቺፕስ አትስጧቸው። በፋብሪካ የተቀነባበሩ ቺፕሶችን አትስጧቸው። እባካችሁ ዛሬ ላይ እንኳን ድንገት ባይታይባቸው 20ዎቹን ሲሰሉ 18ዎቹን ሲዘሉ ችግሮች ይፈጠራሉ። እና እባካችሁ ተጠንቀቁ። ወላጆች ለልጆቻችሁ አትስጡ። እናንተም ትልልቅ ሆናችሁ እነዚህ ፍራፍሬዎች የተጨመቁ ፍራፍሬዎች በፋብሪካ የተዘጋጁትን ቤተዘመድ ጋር ራሳችሁ መጠቀም የለባችሁ። እባካችሁ በጣም ብዙ ልጆች ታማሚ እየሆኑ ነው። ስለገጠመኝ ነው፣ በአካል ስለገጠመኝ። አትግዙ። ሲያለቅሱ የፈለገ ያልቅሱ፣ አትስጧቸው እንደዚህ አይነት ጁሶች ፕሊስ። እባካችሁ አታስለምዷቸው። እባካችሁ ልጆቻችንን እንጠብቃቸው። የመጪዎቹ ሀገር ተበረካቢ እነሱ ናቸው። ታማሚ መሆን የለባቸው። አትስጧቸው። ይሄ የሀብት ምንጭን አይገልጽም። ይሄ ጁስ የሀብት ምንጭን አይገልጽም። ስለዚህ እነዚህ ናቹራል የሆኑ ነገሮችን አንድ ፍሬ ኢቭን ተሰንጥቆ ለሁለት ልጆች ምናምን እያካፈላችሁ ብትሰጧቸው ይችላል። እነዚህ ናቹራል የሆኑትን ብርቱካን፣ ማንጎ፣ አፕል ምናምን እንደው ካልቻላችሁ ግን ብትተውት ይሻላል። እንደዚህ አይነት ፈሳሽ ፋብሪካ ላይ የሚቀነባበሩ የተለያዩ የማንጎ፣ የኦሬንጅ፣ የአፕል የተለያዩ ፍሩቶችን ጭማቂ አትስጧቸው። ከፍተኛ የስኳር ኮንቴንት ነው ያለው። ፕሊስ እባካችሁ ሼር አድርጉት እንዲደርስ። እኔ አለምን ብዙ ጊዜ አልጠይቃችሁም። ሼር አድርጉ፣ እንዲፖስት ላይክ አድርጉ አላችሁ። ግን እስቲ ዛሬ በዚህ እንኳን ተባበሩ። ፋሚሊዎች ፕሊስ ተባበሩ። እኔ ግን የኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣን ምን እየሰራ ነው? እነዚህን የመቆጣጠር ኃላፊነት አለበት አይደለ? ጎጂ እንደሆነ ከህብረተሰቡ ከመውጣቱ በፊት እነሱ ያውቁታል። መቼም እውቀት ኖሯቸው ነው እዛ ቦታ ላይ ስልጣን የሚሰጣቸው የሚመደቡት አይደል? ለምንድን ነው ዝም የሚሉት? ዶላርስ ለምንድን ነው የሚፈቀድላቸው? ወደ ሀገራችን እንዲገባ የሚያደርጉት ለምንድን ነው? አራንተ በአላህ ይሁን ባትምጣብኝ ምን አይነት ተው በአላህ ይሁን እባክህ በእናትህ ልገዛኝ ነው። የምሬን ነው። በእውነት የምሬን ማግዛ ነገሩ እንደምትመጣልኝ የምሬን ነው። እንዴ ለምን ትለክፈኛለህ? ኧረ ስጠኝ። ሁሌ መተመተን እዚህ ትለክፈኛለህ። አይደለም የምሬን ነው። ልገዛ ነው ፈለክ ያለው እስኪ ቤት ስጠኝ እባክህ። ለሞት ነው እንዴ? እነዛ ማለት የለብህማ እባክህ ስጠኝ። ሁሌ መተመተን እዚህ ጋር ትዞራለህ። እንጋሽ ቀብተህ ብለው። ኧረ አንተ በእናትህ ምን እሺ ነው? ኧረ ምንድን ነው ለሱ ነው የለፈለገው አይደለም። ዝም ይንኩ። አይ የምር ማዘገው ለምን አምጣ ትልኛለህ? እገዛለሁ በእውነት አምጣው። በቃ አምጣው በእውነት አምጣው። አምጣው በቃ አንዴ አምጣው። ኧረ ይኸው ብር ልሰጥህ አንዴ ቀብተህ ብለው ድጋሚሽ ምን ማለት ነው? ቆያለሁ ለምን ነው እዚህ የምትኖር? ምን ማለት ነው? ሁሌ ትመጣና ቀስጠኝ ትለኛለህ። ማዘዘ ነገር ነው እንደዚህ ትላለህ። ምን አይነት ቤተሰቦች እንሳቅ ወይስ እንዴት ነው? አይ ብቻ በስራ ባትቀልዱ፣ እንደዚህ ክርር ያለ ቀልድ ባይቀለድ ጥሩ ነው ብዬ አስባለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ እነዚህን ይመስሉ ነበረ። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ወዳችኋለሁ። ሰላም ሁኑልኝ።